ጀግናው እንዴት አለ? ለአንድ ማስታወቂያ ጎራ ብያለሁ። አምስተኛ ዙር የፍኖተ አባወራ ስልጠና ጨርሰናል። ያለፈው እሁድ ወደ ስድስተኛው ዙር ዝግጅት ጀምረናል። በዚህ አጋጣሚ እንግዲህ ምናልባትም ሌላ ቦታ ካያችሁ ስልጠናዎች ለየት ያለ ስልጠና ነው ይሄ። ከዚህ በፊትም እንደተናገርኩት በተለይ በራስ ላይ መሰልጠንን በተመለከተ ትኩረት ሰጥተን ወንዶቻችን ላይ የምንሰራበት ስልጠና ነው። ስልጠናው ምንም እንኳን በአራት ውዶች ቢወሰንም ግን በእርግጠኝነት እስከዛሬ አምስቱንም ዙር ስልጠናውን ስሰጥ ሁሉም በአንድ ቃል የሚስማሙበት ነገር ምንድነው? አራት ውዶች እንደማይበቁ ነው የምናነሳቸው ጭብጦች ወይም ደግሞ በወቅቱ በአራት ውዶች የሚዳሰሱት በአምስት ምዕራፎች የያዝኳቸው ነጥቦች በጣም ሰፊ ጊዜ ይፈልጋሉ። ቢሆንም ግን ሁሉንም ነገር በአራት ውድም ሆነ በአንድ ወርም ሆነ በአንድ ዓመትም ተምረን መጨረስ አይጠበቅብንም። መሰረታዊ ፍንጮችን ካገኘን ከዛ በኋላ በምናደርጋቸው የራስን ራስ በማሰልጠን ሂደት ወይም ደግሞ እንዲሁም በህብረት በምንገናኝበት ጊዜ ከስልጠናው በኋላ በህብረት በምንገናኝበት ጊዜ ነገሮች እየዳበሩ እያደጉ የሚሄዱ ናቸው። ስለዚህ ስልጠናችን በአራት ውድ ቢጠናቀቅም ከዛ በኋላ በቋሚነት እሁድ ከሰዓት እየተገናኘን ራሳችንን የምናዳበርባቸው የተለያዩ መርሃ ግብሮች አሉ። እንድትጠቀምበት እመክርሃለሁ። እንግዲህ ይህ ስልጠና በተለይ ሆን ተብሎ ትውልዱን አልጫ በሚደረግበት በዚህ ዘመን በተለያዩ አይነት መንገዶች በተለይም ደግሞ ይበልጡንም እንጂ በምሁራኑ የአስኳላውንም ትምህርት ተማርነ በሚሉት መንፈሳዊውንም ትምህርት ተማርነ በሚሉት ሊቃውንት ሆን ተብሎ ትውልዱ በተለይም ወንዱ ፍዝ ለብ ያለ እንዳው ወይ ትኩስ አልሆነ ወይ በራድ ቀዝቃዛ አልሆነ እንዳው ለብ ያለ ብቻ መሀል ሰፋሪ ፍዝ እንዲሁን እየተደረገ ባለበት በአሁኑ ወቅት በተለይም የጋብቻ ትምህርትን ተከትሎ ቅድመ ጋብቻ ስልጠናን ተብሎ ከዛ በኋላም ደግሞ የጋብቻ መካሪና አማካሪኝ የሚሉ ሰዎች የሚሰሩትን ስራ ሳጠነው ሆን ተብሎ ትውልዱን አልጫ የሚደረጉ ወይም የሚያደርጉ መርሃ ግብሮች እንደተዘረጉ እረዳለሁ። ስለዚህ እነዛን ለመቀልበስ እጅጉን ይጠቅመናል። ወንድም አለም እኔ ይህንን ስልጠና ሳዘጋጅ ከራሴ ኪሳራ ተምሬ ነው፣ ከራሴ ውድቀት ተምሬ ነው። አሁንም ለህዝቡ ለትውልዱ የማይራሩ ጥቂትም ቅንጣትም ታክል ርህራሄ የሌላቸው ሆዳደሮች፣ አስመሳዮች ትውልዱ አባቱ ከሰጠው ጸጋ ወንድነት መክሊቱ ወድቆ ፈሪ፣ አዛኝ፣ አላዛኝ፣ ነፍራቃ፣ ብሶተኛ፣ አቅመቢስ፣ አልጫ እንዲሆን በዚያም ደግሞ ለማንኛውም እሱ ላይ ሊሰለጥንበት ለሚፈልግ አካል በባርነት እንዲያድር ምንም ቢማር ምንም ማስተሬትና ዶክትሬት ቢይዝ ምንም ሚሊዮነር ቢሆን በባርነት እንዲያድር ለማድረግ የተሰማሩ ናቸውና ጥንቃቄ እንድታደርግ እመክርሃለሁ። ይሄ በህይወት ተወራርደን የምንሰጠው ስልጠና ነው። ብትመጣ ትጠቀምበታለህ። አይ ማላዘን ይስማማኛል ካልክ እዛው ባለህበት እየረገጥክ ማላዘን ትችላለህ። መቼም መብት ነው። ዛሬ ጊዜ ስለ መብት እንጂ ስለ ግዴታ ስለ ዲቲ ኤንድ ሪስፖንሲቢሊቲ ተነስቶ ትውልዳችን አይመከርም። እናም እንደዛ ነው። ስልጠናውን እንግዲህ ወደ 5 ምዕራፍ አድርጌ አዘጋጅቻለሁ። በተለይ መጀመሪያ አካባቢ ያለው ኦሪየንቴሽን መግቢያና መግቢያቢያ ብዬ የማስቀምጠው ነገር አሁን ላይ ዓለም ትውልዱ አባቱ ከሰራው አባቱ ከሰጠው ከድፍረት ወኔው ስልጣኔው ከጠራለት ልዕልናም እንዴት ወደ ባርነት እንደሚያወርዱት የመግባቢያ ውይይቶች ይሆናሉ። እዛ ውስጥ በደንብ ነገሮች ግልጽ የሚሆኑ ይመስለኛል። ያለንበትን ሁኔታ በደንብ አጥርተው የሚያሳዩ ናቸው። ከዛ በኋላ እንግዲህ ስለ ምስኪንነት አንስተን እናወራለን። ከዚህ በፊትም ተናግሬዋለሁ። ከአራት ውዶች ግማሹን ወይም ሁለቱን ውዶች የሚይዘው ያ ማለት ደግሞ 8ቱን ሰዓት የሚይዘው ስለ ምስኪንነት ማውራት ነው። ምክንያቱም በአሁኑ ሰዓት ጥሩ ሰው ሁኑ፣ መልካም ሰው ሁኑ እየተባለ ትውልዳችን በተለይም ወንዱ ምስኪንም አይገልጸውም ንክር ያለ ምስኪን እንዲሆን እየተደረገ ነው። አሁንም በተለይ ከክርስቲያኑ ኦርቶዶክሱ ማህበረሰብ በሰንበት ትምህርት ቤቱ በግቢ ጉባኤያት በተለያዩ የሰርግ ጉባኤም የተለያዩ መርሃ ግብሮች እየተዘረጉ ትውልዱ ንክር ምስኪን ድፍረት የተለየው ወኔ ያጣ ንክር ምስኪን እየተደረገ ነው። ይሄ ደግሞ ሆን ተብሎ በተዘረጉ መርሃ ግብሮች ተቀነባብሮ የሚቀጥል ነው። ስለዚህ ከዛ ንክር ምስኪንነቱ እንዲወጣ መጀመሪያ ንክር ምስኪንነቱን እንዲያቅ ማድረግ አለብንና ያንን እናሳውቀዋለን። ይሄ የተባልከው ውሸት ነው፣ ይሄ የተባልከው ውሸት ነው፣
አባትህ ከሰጠ ጸጋ የሚያረቀ ነው እያልን ስለ ምስኪንነታችን እናወራለን። በእርግጠኝነት ራሳችሁን እዛ ውስጥ ታገኙታላችሁ። እሱን ስንጨርስ ለምስኪንነት መድኃኒቱ ምንድን ነው ሲባል ይህንን ማድረግ ነው፣ ያንን ማድረግ ነው፣ ይህንን መተው ነው፣ ያንን መያዝ ነው፣ ይህንን መጣል ነው፣ ያንን ማንጠልጠል ነው ሳይሆን ከዛ ህይወት መለየት ነው። ከዛ ህይወት የሚለየን ወደ ተጠራንለት ልዕልና ወደ ወንድነት ቁናችን የሚያወጣን ደግሞ ባወራነት ብዬ የጠራሁት አንድ ወንድ ልጅ በወንድነቱ አይሎ በወንድነቱ በድፍረትና በጥንካሬ በስልጣኔው አይሎ ሲገኝ አባት፣ ባል፣ ወንድ ራስ የሚሆንበትን አባወራነት ብዬ ያስቀመጥኩትን እሱን እናያለን። እሱን በዝርዝር ካየን በኋላ ስልጣኔ ምን እንደሚመስል ካየን በኋላ ደግሞ ይሄ በእንደዚህ መልክ የሰለጠነው አባወራ አለማግባት መብቱ ነው። ብቻውን መኖር ቢፈልግ ቢመንን፣ አይ አገባለሁ ካለ ደግሞ ምን አይነት ሴት ማግባት አለበት እሱ ነው ምን አይነት ሴት ማግባት እንዳለበት የሚወስነው። ግን ሴትን ልጅ እንዴት መምረጥ አለበት ይህም ራሱ አንድ በጣም በተሳሳተ መልክ በውሸት በብዙ የተጋትነው ነገር አለ። ስለዚህ አንተ እንደዛ አፈርድቤ ግጠ ካሰለጠንከው ካበለጸከው ወደ ልዕልና ካወጣኸው ወንድነት ተጠቃሚ የምትሆን ያንን ወንድነትን አክብራ ጠብቃ የምትኖር ሴት እንዴት ትመርጣለህ? የሴት ምርጫን እናያለን። በሴትና በወንድ መካከል የሚፈጠሩ አትራክሽኖችን ወይም መሳሳቦችን፣ መከጃጀሎች ተፈጥሯዊ የሆኑትን እናያለን። ተያያዥ ጉዳዮችን ከዚህ ጋር ያሉ ተያያዥ ጉዳዮችንም እናያለን። ከዛ ሲቀጥል የምናገኘው አሁንም በአጭር ክፍለ ጊዜ የምንዳስሰው ወሲብን በተመለከተ ነው። ስለ ወሲብ አሁንም ትውልዳችን በግልጽ የሚነግረው ሰው የለም። ስለ ወሲብ የሚሰማው ወይም የሚያውቀው ጊዜው አለላችሁ መቼም። ስለዚህ ቴክኖሎጂው አለ እየተባለ በሶሻል ሚዲያ ላይ ስለሚቃርመው ነገር ነው ተላልፎ የሚሰጠውና ሶሻል ሚዲያ ላይ ከወጣ ደግሞ ብዙ መጥፎ ነገሮች አሉ። ላይክ የወሲብ ፊልም አለ። ዋንስ ወደ ወሲብ ፊልም ማየት ከሱ ቁም ነገር እማራለሁ ብለህ ከሄድክ ከድጥ ወደ ማጥ መሄድ ነው። ስለ ወሲብ ለመማር የወሲብ ፊልም ውስጥ መግባት አያስፈልግም። ስለዚህ ካንተ ሲኒየሮች ካንተ ታላቅ የሆኑ በትዳር ያሉ በትዳር ተወስኖ የሚኖሩ ከዚህ ጋር በተያያዘ የራሳቸው ጥሩ ኤክስፒሪየንስ ያላቸው ይህንን በዛ ውስጥ እንማራለን። ስለ ወሲብ በተለይ ደግሞ አሁን ሊቃውንትንን ብለው እየመጡ ትውልዱን አልጫ የሚያደርጉት ወሲብ አያስፈልግም፣ በትዳር ውስጥ ወሲብ ያን ያክል አስገዳጅ አይደለም፣ ትዳር ያለ ወሲብ ይቆማል፣ ወይም ደግሞ ትዳር ውስጥ የምንገባው ወሲብ ፈተና ስለሆነብን እሳት ስለሆነብን እሱን ለማጥፋት ነው። እዛ ውስጥ ከገባን በኋላ ሲነሳብን ብቻ እናጠፋበታለን እንጂ ብዙውን ቁም ነገር አትስጡ። በጣም ብዙ ወንድምና እህቶች የሚታለሉበት የሚሳሳቱበት ነገር እነዚህን ሁሉ እዛው ገብተን እናስተካክላቸዋለን። እዛ ገብተን ትክክል እንዳልሆኑ ልከኛው መንገድ የትኛው እንደሆነ በወሲብ ውስጥ ምንም አይነት የሚያሳቅቅ የሚያስኮንን ነገር እንደሌለው ስሎንጋስ እኛ በትዳር ውስጥ እስከፈጸምነው ድረስ እንዳውም እሱም ደግሞ ለትውልዱ በተለይም ለወንዱ የሚሰማራበትን ወኔ የሚሰጠው እንደሆነ እናያለን። ያን ስንጨርስ እንግዲህ እንደዚህ ከሆነ በኋላ ቤተሰቡ እንደዚህ ከመሰረተ በኋላ አሁን ባለው ማህበረሰብ ውስጥ በእንዲህ አይነት መልኩ በአባወራነት በልህቀት መኖር በጣም ከባድ ነውና እንዴት አድርገን እንኖር የሚለውን ደግሞ እናስብበታለን። ይህንንም እንደዚሁ ከራሴው ፈተና ያየሁት ነው የተማርኩት ነው። ለምን በዛሬ ጊዜ በስልጣኔ በድፍረት በጥንካሬው ኃይለኛ ጠንካራ ቆፍጣና የሆነ ወንድ ልጅ ቤተሰቡን ቢያስተዳድር ጠላት አይደለም የራሱ የቅርብ ወዳጆች ራሳቸው ጎትተው ከመጣል ወደኋላ አይሉ፣ የሃይማኖት አባቶች ጎትተው ከመጣል ወደኋላ አይሉ። ይህንን ደግሞ እኔ ራሴ ደርሶብኝ ያየው ስለሆነ ለዚህ ምን አይነት ጥንቃቄ እንውሰድ፣ በምን አይነት መልኩ እንዘጋጅ፣ በምን አይነት መልኩ እንታጠቅ፣ ወይስ ገና ለገና ይሄ ሊደርስብን ይችላል ብለን በአባወራነት አንኑር? እነዚህና ሌሎች ተመሳሳይ ነገሮችን እዚህ ውስጥ እናያለን። እንግዲህ አሁን እነዚህ በዋና በአንኳርነት ያስኳቸው አሁን ለጊዜው ያስታወስኳቸው ናቸው። ከዛ ባሻገር ግን በነዛ ምዕራፎች ውስጥ የምናነሳቸው በጣም ብዙ ተዝቀው የማያልቁ ነገሮች አሉ። በአምስተኛ ዙር ላይ የነበሩት ልክ እንደ አራተኛ ዙሮቹ በጣም ደስ የሚሉ ልጆች ነበሩ። በጣም ጎበዝ ልጆች ነበሩ። ላይክ ሰዓት የአራት ሰዓት አልበቃ ብሎን በተለይ የመጨረሻውን ክፍለ ጊዜ ከ6 ሰዓት በላይ ነው የቆየ ነው። ከ6 ሰዓት በላይ እኔ ከቆምኩ ሳልቀመጥ ከ6 ሰዓት በላይ አውርቻለሁ። እነሱም ከተቀመጡበት ሳይነሱ ለሻይም ሳንወጣ ከ6 ሰዓት በላይ ተቀምጠን ስንማር ቆይተናል። አይሆፕ በጣም ብዙ ጥሩ ነገር እንዳገኙበት አንተም ጥሩ ነገር ታገኝበታለህ ብዬ አምናለሁ። ወንድም አለም እንግዲህ እጠብቅሃለሁ። በስድስተኛው ዙር የፍኖተ አባወራ ስልጠናችን ትጠቀምበታለህ። የምትመዘገብበትን የራሴኑ ስልክ እዚሁ ቪዲዮ ስራ አስቀምጥልሃለሁ። እንግዲህ መልካም ጊዜ፣ በርታልኝ ወንድም አለም።